والصلاة والسلام على رسول الله እና አላህ Subhanahu Wa Ta'ala ደግሞ ደጋግሞ የወዳጆቹና ጥላቶቹን በማመሳከርና በማወዳደር ሁላቸውም ያላቸውን አቋምና ባህሪያት የሚያሳይና የሚገልጠው ለኛ አቅጣጫ ለማሳየት ነው ማለት ነው። ሹብሃቶች አሉ፣ ጅምብሮች፣ ብጅታዎች አሉ። በዛ በብጅታዎች በተለይ ዕውቀት የሌላቸው ሰዎች እውነትን ለመቀበል ፍላጎቱ ያላቸው አቅሙን ስለሚያጡና አወናባጆች ስለሚነዷቸው ደስተት ይጋለጣሉ። ስለዚህ በተለያየ አጋጣሚ ሁለቱን ተቃራኒ ኃይሎች ያመጣልሃል ማለት ነው። ይሄን ይመስላል ባህሪው፣ ውጤቱ ይሄ ይሆናል። ይሄ ደግሞ እንደዚህ ነው፣ ውጤቱ ይሆናል ማለት ምንድነው? የወዳጆቹንም የጥላቶቹንም ባህሪ ካወቅና ከተገነዘብክ በኋላ ከየትኛው ወገን መወገን እንዳለብህ ለአንተ አቅጣጫ ለማሳየት ነው ማለት ነው እንጂ ያለፉት ሰዎች የሰሩትን ሰርተው ሙት ለመውቀስ አይደለም። እንግዲህ 3000 ዓመት 4000 ዓመት 10000 ዓመት 20000 ዓመት ያለፋቸውን ሰዎች እያነሳ ይወኮንናቸዋል፣ ይወቅሳቸዋል፣ ደግሞም ያወድሳቸዋል። በዛም ጊዜ የነበሩት ወዳጆችን እነዛን ሙቶቹን መውቀስ ወይም ማመጎስ ሳይሆን ያለውን ተረኛውን ማዘጋጀት ነው ማለት ነው። ታሪክ መስታወት ነው ለሰው ልጅ። እና ቀደም ሲል ያለፉት ህዝቦች የዚህ አይነት ባህሪ ነበራቸው። ደካማ ጎናቸው ይሄን ይመስል ነበር፣ ጠንካራ ጎናቸው ይሄን ይመስል ነበር። የዚህ ጉዞ ውጤት ይሄ ነው፣ የዚህኛው ይሄ ነው ብሎ ለኔ ሲያቀርብልኝ ምን እንደ አቂል ምንድነው መማረው? ይሄ አይነት አካሄድ አደጋ ነው ማለት ነው። ስለዚህ በዚህ መስመር አልሄድም። ይሄኛው ደግሞ ጥሩ ነው ለጊዜው እንኳን ያው ጭቁን ቢሆንም ደካማ ቢሆንም በውጤቱ ጥሩ የሚሆነው ይሄ ነው ብለን እኛ አቅጣጫችንን እንድንገመግምና አካሄዳችንን እንድናስተካክል ነው ዋናው መልእክቱ፣ የቁርአን መልእክት ማለት ነው። ከዛ በኋላ አሁንም ይህንኑ ስልት በመቀጠል ካነ ናሱ ኡመተ ዋሂዳ ይላል። በአንድ ወቅት እኮ ሰዎች ሲባሉ በምድር ላይ ዳር እስከ ዳር ያሉ የሰው ዘሮች አንድ ወጥ ህዝቦች ነበሩ። ይህን ታውቃላችሁ ይላል። ኡመተ ዋሂዳ በዘር ወይ በሃይማኖት በእምነት በአመለካከት የማይለያዩ አንድ ወጥ ህዝቦች ነበሩ፣ በአንድ ወቅት የነበሩ ህዝቦች ይላል። ከዛ በኋላስ እንግዲህ እንደ አንድ ሰው ዘር እንደ ቤተሰብ ይሄ ሁኔታ እንዳለ መቀጠል ነበረበት አይደለም? ለምን ተቀየረ? ካነ الناس ኡመተ ዋሂዳ አላ መንሃጅ الله سبحانه وتعالى ወቂያደት الانبياء በአላህ መንገድና በነብዮች አመራር ስር የተጠቃለሉ አንድ ወጥ ህዝቦች ነበሩ። ከዛ በኋላስ ፈختلፉ ይላል ማለት ነው። በተለያየ ምክንያት ድክመት እየመጣ ሲሄድ ከመንገዱ እየተንጠባጠቡ እየተገነጠሉ የሚሄዱት በዙ ማለት ነው። መጀመሪያ አንድ መስመር ነበረ። የመጀመሪያው ሰው ነብይ ነው፣ አደም አለይሂ ሰላም። ልጆቹና ባለቤቱ ናቸው ከስሩ ያሉት። ሌላ ሰው አለ በምድር ላይ? ስለዚህ ነብዩ በሚሰጠው መመሪያ ሁሉም ልጆች ይሰግዳሉ፣ ይጾማሉ፣ ጌታቸውን ያውቃሉ። ልጅም ሲመጣ እንደዛው እያለ የተወሰነ ጊዜ ድረስ ከአንድ እምነት ሳይወጣ ሰዎች አንድ ወጥ የሆነ ግሩፕ ነበሩ፣ ቡድኖች ነበሩ ይላል። ከዛ በኋላ ግን በተለያዩ ድክመቶችና ስህተቶች ሳቢያ ከዛ ከተነበረው መስመር ወደ ግራና ወደ ቀኝ እያጋደሉ የሚነጠሉና የሚጋጩ አንድ ቡድኖች መንጣት ጀመሩ ማለት ነው። እና አብዱላህ ኢብኑ አባስ እንደሚሉት ይሄ ለ10 ቀርን ያህል ቀጥሏል ይላሉ ማለት ነው። 10 ክፍለ ዘመናት ማለት ነው። 10000 ዓመት 10000 ዓመት ያህል የተለያዩ እምነቶች ሳይኖሩ አንድ ህዝብ በአንድ እምነት ላይ እየቀጠለ መጥቶ ነበረ ማለት ነው። ከዛ በኋላ ድክመት ተፈጠረ ማለት ነው። ምክንያቱም አመራር ባለ ቁጥር ሁሉ ጊዜ ተከታዩ ምንም ችግር የለበትም። እንግዲህ አንድ ህዝብ ሊወድቅ ሲፈልግ አመራሩ ይወድቃል ማለት ነው። እና ነብዮች ይላኩ ነበር ተስር በየጊዜው አንዱ ሲያልፍ ሌላው እየተቀበለ በቀጥታ ሲመራ ከቆየ በኋላ ነብዩላህ ኑህ ሊመጡ ትንሽ ጊዜ ሲቀር ክፍተት ተፈጠረ። ቀደም ሲል የነበሩት ነብዮች አለቁና የሚተካቸው ጠፋ። የጃህልያ ዘመን ጣልቃ ገባ ማለት ነው። አጅሬ ሰይጣን ደግሞ የተገኘችውን አጋጣሚ ሁሉ ጊዜ በተጠንቀቅ ነው የሚጠብቃት ማለት ነው። የአላህ ረሱሎች እስካሉ ድረስ እሱ አይመቸውም፣ ብዙ ማወናበድ አይችልም። ግን ክፍተት በምትፈጠር ጊዜ ትንሽ እንኳን አጋጣሚ ካገኘ ወዳውኑ ስራውን ይሰራል ማለት ነው።
እና መጨረሻ ያው ነብዮች የተቋረጡባት ጊዜ በመትመጣ ጊዜ ዑለሞች ያው ወረሰቱል አንቢያ ናቸው ተተኩና ያቅማቸውን ያህል ቀጠሉ እነሱ ደግሞ ማለት ነው። ዑለሞቹም በአጋጣሚ አንድ ትውልድ አለፈና ወደ ሌላው ትውልድ ሲመጣ የነበሩ አንጋፋ ዑለሞች አለቁ። በአንድ አመት ነው የሚባለው። እንዳውም በጣም ስመጥር የሆኑ ትልልቅ 5 የሚሆኑ መሻይኾች ነበሩ በተለያየ ክፍለ ዓለም ላይ ማለት ነው መርጅዕ የሆኑ እነዛ አለቁ በድንገት ማለት ነው። በሚያልቁ ጊዜ እነሱን የሚተካ ብቃት ያለው ሰው አልነበረም ማለት ነው። ሰው በደመ ነፍስ ብቻ ዲኑን ይወዳል፣ ይጸልያል፣ ዒባዳውን ይሳተፋል። ግን እነዛን ሰዎች ተክቶ የተሟላ አመራር የሚሰጥ አካል ሳይፈጠር ቀደም ሲል ግንባር ላይ የነበሩት ሄዱ ማለት ነው። ያን ጊዜ ተደናገጡ፣ ሰዎች ተደናበሩ። በሚደናበሩበት ጊዜ ምን ይበቃናል መሞታቸው ሳይሆን ያው መተኪያ ሳይኖራቸው መሄዳቸው ነው እያሉ ሲላቀሱ አጅሬ ይችን ክፍተት ተጠቅሞ ሰው ደግሞ ብዙ ጊዜ በመከራና በደስታ ጊዜ ነው ወዳጅና ጥላቱን የሚለየው አይደለም። ሲከፋ መጥቶ የሚያወያየው ሰው በቃ ገሌ ነው ዘመድ ትላለ ማለት ነው። ጎበዙ ምን አደረገ አይተው ታያቅም በእነሱ መሻይኾች ዝይ ሆኖ በጣም አንጋፋ የተከበረ ሰው ሆኖ በምርኩዝ እየተጎተተ መጣላቸው ማለት ነው። በሚመጣ ጊዜ በየታዛው ቤት እየዞረ ይገባል። ለቅሶ እንግዲህ እንትን ሊል በሚገባ ጊዜ አይተውት የማያውቁ ገጽታው ልክ በሸኾቹ መልክ ነው የመጣው እና እሳቸውን የመሰለ ሰው በምድር ላይ አለቀ ብለናል እንደዚህ አይነት ሰው እያሉ በደስታ እየተቀበሉ እየሳሙ በአክብሮት ያቀምጡ። እኛ እኮ ማለቃቸው አይደለም እንዳው እኛ እነሱን የሚተካ ሰው መጥፋቱ ነው የሚያሳዝነው እና እርሶን ደግሞ እኛ እስካና አናቀውትም ነበር የት ሀገር ነበሩ ምናምን እንደዚህ ሰው አለ እንዴ ሲሉ አይ አሁን እኔ ያው አላወቃችሁኝም እንጂ ነበርኩኝ የአባቶቻችሁ ጓደኛ ነበርኩኝ እኮ አሁን ያው ጓደኞች አለቁ ማለት ሲሰማ እንደው አጥማቸው ይወቅሰኛል ብዬ በዚህ በደካማ አቅሜ እንደው ለቅሶ እንኳን ለድረስ ብዬ መጣሁኝ ለእናንተንም ለማረጋጋት አላቸው ማለት ነው። በደስታ ደረቱን ከፍቶ ሁሉም እያለቀሰ ተቀበለ። ከዛ በኋላ ያው ኹጥባ እንዲያረግ ተፈቀደለት ማለት ነው። እዛ ምንድነው አሁን ያለው ችግር ሲባል ያለው ችግር እነሱን የሚተካ አመራር የለም። ሌላው ቀርቶ በቃል የሚሰጡት ትምህርት ብቻ ሳይሆን በእንቅስቃሴያቸው በተግባራቸው በእይታቸው እነሱን አላህን የሚፈራ ሰው የሆነ ሰው በማየቱ ብቻ የዲን ፍቅር ያሳድርብሃል ባይነግርህና ባይመክርህ እንኳን ማለት ነው። ስለዚህ የዛ አይነት ሰዎች ነበሩ ሰዎችን በሙዳቸው ሊቀርጹ የሚችሉ። አሁን ግን እነሱም ተተቀበሩ በኋላ ተይታችን ተሰወሩ ማለት ነው። አይናቸውን እንኳን በማየታችን ብዙ ነገር እንጠቀም ነበረ ይሉታል። አይ ይሄ እንኳን ቀላል ነው ያው ማስተማሩ እንጂ ይሄን የምታገኙበት መንገድ እኔ እፈልጋለሁ አላቸው አጅሬ ማለት ነው። ምንድነው እሱ በሚባልበት ጊዜ በሉ በየመድረካቸው ያስተምሩበት በነበረው ቦታ ላይ ቀበሯቸዋል እና እዛ መቃብራቸው ላይ ሐውልት ትሰራላችሁ አለ። እነሱ ተታች ይቀበራሉ በምስላቸው በመልካቸው ተላይ ሐውልት ታቆማለህ ማለት ነው። እና ያንን ሐውልቱን በመታይ ጊዜ እሱ ሸሁየውን ባየ ቁጥር በቃ የዲን ፍቅር ይታደሳል አይደለም። እሱን ስታይ በቃ ባው ማለት ነው በመታይ ቦታ ላይ እንደና ጳውሎስ ማለት ነው። ከዛ በኋላ ሰዎች ያው የሚገኘው ትምህርት እየቆሰመ የመነመነ ሄደ። ሰዎች ግን በአክብሮት በፍቅር ባወለፉ ባገደሙ ቁጥር ይሄንን ሐውልት መሳለም ጀመሩ። አንድ ጉዳይ ሲኖር እንዲያው በርሰው የሆነበት ጌታ መባል ተጀመረ ማለት ነው። ጭራሽ አቅጣጫውን ሳተ ማለት ነው። እና አላህ የሚባለው ነገር እየተረሳ ከዛ በኋላ ጉዳይ ያለው ሰው ሁሉ ወደ እነሱ ልብ ነበረ ብሎ ጠየቃቸው። ግምገማ የዘራት ዘር ምን ያህል ደረጃ ላይ እንደደረሰ ለማወቅ ማለት ነው። ያው እነዚህማ ጥንት አባቶቻችን ነበሩ፣ አስተማሪዎቻችን ነበሩ፣ ሸኾቻችን ነበሩ። ያው እነሱን መመልካቸውን እንኳን እንዲያንረሳቸው ብለን ሐውልት ሰራን። እነሱ ጋር ስንመጣ በቃ ያስታውሰናል። እነሱን ገጽታቸውን በመናይ ጊዜ የዲን ፍቅራችን እንደገና ይታደስልናል። ለዚህ ብለን ነው አሉት። እንደ ይሄ ብቻ አይደለም ያላወቃችሁት ነገር አለ አለ። ምንድነው እሱ በሚሉት ጊዜ የነዚህ ስትቀመጡ አንድ ጉዳይ ካላችሁ እኮ አላህ በእነሱ ይሁንብህ እንዲህ አድርግልን ብሉ። እንደገና ደግሞ እናንተ ጌታን እንደዚህ ብላችሁ ጠይቁልን ብላችሁ አቤቱታ ማቅረብ አለባችሁ። አባቶቻችሁ እኮ እንደዚህ ያደርጉ ነበር አላቸው። አሃ ያናናቅም ነበር አሉና
እንደገና አንድ እርምጃ ኹጥዋት ሸይጣን አየ አንድ እርምጃ ሁለት እርምጃ ትንሽ ቆይቶ ደግሞ ሌላው ትውልድ ሲመጣ መልሶ መጣላቸው እና ምንድነው ሲሏቸው ይሄንን ቀደም ሲል የተነገረውን ይሄ ብቻ አይደለም ማለት ይሄ ብቻ ሳይሆን ማንኛውም ዒባዳ የምታረጉት ነገር እዚህ ቦታ መጣችሁ እነሱን እየተሳለማችሁ በእነሱ እየተወሰላችሁ ካልሆነ በስተቀር አላህ ጭራሽ አይቀበላችሁም ማለት ይሄ ሶስተኛው እርምጃ ደግሞ ሰፋ እንግዲህ ወደፊት በፊተኛው እንደለመዱም እንዳይነቁበት ነው እንግዲህ ቀስ በቀስ ከዛ በኋላ በመጨረሻ አላህ ለምኑልን ማለት እንደ ተወሱል ሸፋዓም እኮ አያስፈልግም እነሱ በመሳለም ብቻ ይበቃል ምንም ችግር የለም ወደሚለው ተደረሰ ማለት ነው ከዛ በኋላ አሊሃ የሚባል ስም ተሰጡ ጭራሽ ማለት ነው ይሄንን ቁርአን ያረጋግጥልሃል ማለት ነው ላ ተዘሩና አሊሃተኩም ወላ ተዘሩና ወደን ወላ ሱዋ ወላ የጉሰ ወየዑቀ ወነስራ ከዛ ነገሩ ጣራ ከደረሰ በኋላ ነብዩላህ ኑህ ተላኩ ማለት ነው ታላቁ ታጋይ ሰዎቹ ተመስመር አጋርለው ገደል እየገቡ ነው ያሉትና ሂድና አንዚር ቀውመከ ሚን ቀብል አን የእትየሁም አዛቡን አሊም አሳማሚ የሆነ ቅጣት ሳይመጣና ደብዛቸው ሳይጠፋ እባክህ እነዛን ሰዎች ሂደህ እንቃዝ አድርጋቸው ብሎ ጌታላካቸው ማለት ነው እና ሂደው ሰዎቹ እናንተ እኮ ተሳስታችኋል ከመስመር ርቃችኋል ረበል ዓለሚን ኻሊቀ ሰማዋቲ ወልአርድ ነው አባቶቻችሁንም እናንተንም የፈጠረው ስለዚህ እነሱም የአላህን ፍቃድ ነበር የሚያስተምሯችሁ የነሱን አስተምሮ ረስታችሁ እነሱን እንደገና ጣዖት አርጋችሁ አረፋችሁ እንዴት ነው ሲሏቸው የምን አባቱ ባለጌ መጣ ደግሞ እሳቸውን ማለት ነው ማስተባበል መቀጥቀጥ ማሳደድ ስማቸውን ማብጠልጠል በማህበረሰቡ ቦታ እንዳይኖራቸው ማድረግ ማለት ነው በዛ መልክ እንግዲህ ስንት አመት ለፉ ነብዩላህ ኑህንም ያህል ታላቅ ነብይ ዲአውቱ ቀውሚ ለይለ ወነሃራ ሱብሃንአላህ 24 ሰዓት እንደኛ በሳምንት አንዲት ቀን አይደለም 24 ሰዓት ያለ ረፍት ነው ዳዋ የሚያረጉት እንደገና ሸኾች እየተባሉ እየተከበሩ አይደለም እየተቀጠቀጡ እየተደበደቡ ማለት ደማቸውን እየረጩ ነው በየመድረኩ የሚመለሱት ማለት ነው ገደል ነው ብለው ቀጥቅጠው መንገድ ላይ ጥለውት ይሄዳል አላህ ለጉዱ እንደገና አንሰራርተው እንዲነሱ ያደርጋል በዛ መልክ ስንት ወራት ስንት አመት ቆዩ ፈለቢተ ፊህም ኢላ 50 አማ ሱብሃንአላህ ምን አይነት ትግል ነው እንግዲህ ለ50 አመት የጎደለው 950 አመት ሳያቋርጡ በዚህ ትግል ቀጠሉ ማለት ነው ለምን ከዛ ከመስመር አጋርሎ የሄደውን ቡድን ወደ መስመሩ ለመመለስ ማለት ነው ስላጋደለም ተዛ በፊት ግን ይሄ ችግር ሳይኖር ሰዎች ኡመተ ዋሂዳ ነበሩ ይላል አላህ Subhanahu ስለዚህ በታሪክ ሚዛን እንኳን ብታየው የመጀመሪያው ሰው ሲፈጠር ይዞት የተነሳው እስላም ነው ያንን ይዞ ቢቀጥል ኑሮ የሁሉ ችግር ለምን ይመጣ ነበር ሰዎች ግን ኸይር ላይ ብዙ መሰንበት አይችሉም ምክንያቱም አደገኛ ጥላት አለባቸው እየገፈታተረ ወደ ግራ ወደ ቀኝ ወደ ተኩብሪው ላይ ያረግፋል ማለት ነው ልጓዝ ብትል አይፈቅድልህም ጠንካራ መሪ ካለህና አንተም ደግሞ ጠንካራ ሆነ ለመከተል በቻልከ ቁጥር በተቻለ መጠን ያልራመድ ይችላል ትንሽ ድክመትና መዛል ከተፈጠረ ግን ለክ ተኩብሪው ላይ እየገፈተረ ወደዛም ያራግፍህና ባዶን ያስቀራል ማለት ነው እና ካነናሱ ኡመተ ዋሂዳ አንድ ወጥ ነበረ ሱረቱ ዩኑስ ላይ እንደሚለው ፈختلፉ ይልሃል ወማ ካነ الناس الا ኡመተ ዋሂደተን ፈختلፉ ይልሃል በሐስር አድርጎ እንደው ወማ ካነ الناس ሰዎች እኮ አልነበሩም አንድ ወጥ የሆኑ ህዝቦች እንጂ ከዛ በኋላ ግን በተከሰተው ችግርና ድክመት ተመለያየትና መነጣጠል ተጀመረ ማለት ነው እኩሎቹ ቅን አመለካከት ያላቸው ጥቂቶቹ የአላህ ነብዮች መተው ሲነግሯቸውና ሲመክሯቸው ለካ መስመር ለቀናል እንዴ እንመለስ ሲሉ ሌሎቹ ግን አይ ትክክለኛ ነብይ ነኝ የሚለው ሰው ነው የተሳሳተው ብለው ለሁለት ተገመሰ የሰው ልጅ ጉዞ ማለት ነው ይሄ ነውና ያለው ሁኔታ አሁንም ይሄን ታሪክ ተገንዝባችሁ በጥንቱ መስመር ላይ እንደገና ተመልሳችሁ ለመግባት ተፈለጋችሁ ይሄው እድሉን ሰጥቻለሁኝ አሁንም ሰይጣን እንደነዳኝ እነዳለህ የሚል ካለ ደግሞ ይቀጥል ውጤቱን ያገኘዋል እያለ ነው አላህ Subhanahu Wa Ta'ala فبعث الله النبيين እና ቀደም ሲል እንግዲህ አንድ ወጥ የነበረው ህዝብ በተለያዩ ምክንያቶች
ወደ ተለያዩ አቅጣጫዎች መበታተንና መዘራጠት ሲመጣ ያንን የተፈጠረውን መለያየት ወደ መስመር ለመመለስ ነብዩን መላክ ጀመረ ይላል። ተያው ተኑህ ጀምሮ ማለት ነው። እና ነብዩላህ ኑህና ከዛም ቀጥሎ ያሉት እነ ሁድ እነ ሷሊህ እነ ኢብራሂም መጡ እንዳስፈላጊነቱ በየክልሉና በየአህጉሩ በየዘመኑ ማለት ነው። فبعث الله النبيين ተትራ እንደሚለው ሌላው ቦታ በተከታታይ እንዳስፈላጊነቱ በተለያየ ርቀት አንድ ጊዜም ደግሞ በተደራራቢ በአንድ ወቅት 3 ነብይ 4 ነብይም የሚላክበት ጊዜ ነበረ ማለት ነው። እነዚህ ነብያቶች ላኩኝ። እነዚህ ሁሉ ምንድነው ስራቸው? ከመስመር የወጡትን ወደ መስመር መመለስ ነው ማለት ነው። አስሉ ግን መሰረቱ የሰው ልጅ ኢማን ነበረ ማለት ነው። እነዚህ ነብያቶች ሲመጡ ተልኳቸው ምንድነው? ሙበሽሪን ሊመን አመነ ወተበዐ አምኖ ለተከተላቸው ሁሉ የዘላለም ጽድቅ ጀነት እንደሚያገኝ አብሳሪ ሆነው የመጡት ማለት ነው። ወሙንዚሪን ሊመን ከፈረ ወሰድ እንደገና ደግሞ የካደና ያስተባበለ እሳት ጀሃነም እንደሚጠብቀው የሚያስጠነቅቁ ሆነው ግልጽ በሆነ ተልኮ ላይ ነው የመጡት ማለት ነው። እኔ የአላህ ነብይ ነኝ፣ ከዛሬ በኋላ እኔን የተከተለና የጌታን ጥሪ የተቀበለ የጀነትና ነዒም ለሱ ይሆንለታል። እኔን የካደና ያስተባበለ ደግሞ ጌታ ስለሚቆጣው ጀሃነም ነው የሚጠብቀው ብለው ግልጽ አድርገው መልእክተኛ አቅርበዋል ይላል ማለት ነው። ወአንዘለ معهم الكتاب ወአንዘለ مع مبعثهم الكتاب እንደማለት ነው። ነብዮች ሲላኩ ደግሞ በባዶ ቃል ብቻ አይደለም የሚላኩት፣ የራሴን ኪታብ አውርጀላቸዋለሁ። ነብዩ መሬት ላይ ሲመረጥ ኪታቡ ከሰማይ ይወርዳል ማለት ነው። معهم الكتاب አንዘለ مع مبعثهم ሰው ወደ ጦር ሜዳ በምትልከው ጊዜ ሳታስታጥቅ ዝም ብለህ ጀሌ ብትልከው መሞት ነው ያለው እድል ማለት ነው። ግን አላህ Subhanahu Wa Ta'ala ነብዮችን ሲልክ ያ ነብይ ለምን እንደተመረጠ የሚጠቁም የሹመት ደብዳቤ አስጨብጦ ነው የሚልከው ማለት ነው። የአላህ ነብይ ነኝ ብሎ ራሱን ያስተዋውቃል። ነብይ ለመሆን ምን ማስረጃ አለህ? ይሄው ጌታ ያወረደለትን ወህይ ይነግራቸዋል ማለት ነው። ጌታ የሰጠውን ሙዕጂዛ ታምር ያሳያቸዋል ማለት ነው። ስለዚህ እኔ ከናንተ የምለየው በዚህ ነው። በመሰረቱ ሰው ነኝ፣ ከናንተ መካከል ነው የተፈጠርኩት። ግን የናንተና የኔ ልዩነት እኔ ጌታ ስለመረጠኝ ይሄው ተሰማይ ይሄን አይነት መመሪያ ብሩህ የሆነ መመሪያ ሰጥቶኛል። ይሄን ደግሞ ለመስጠቱ ማረጋገጫው ይሄው ሙዕጂዛ ሰጥቶኛል። ሰዎች ማንም ሰው ሊያደርገው የማይችል ተአምር በእጁ ላይ ይከሰታል ማለት ነው። በዚህ መልክ ነብዮችን ልኮ እነሱ ተልኮ ጋራ ደግሞ በማጣመር ኪታቦችን አውርዶ አሰራጅቷል ይላል ማለት ነው። ቢልሐቅ እነዚህ ኩቱቦችና ሙዕጂዛዎች ደግሞ በማያጠራጥር መልኩ በግልጽ ነው የደረሷቸው ይላል። ለምንድነው ይሄንን መልእክት በዚህ መልክ የላከው? ሊያህኩመ በይነ الناس ሊያህኩመ ኩሉ ነብይን ኡርሲላ ያ የተላከው ነብይ ሁሉ በሰዎች መካከል በአድል በፍትህ እንዲዳኝበት ብዬ ይላል። ሰው እንደ ሰውነቱ ደካማ ነው። ስለዚህ አንድ ሰው ስልጣን ካገኘ የፈለገውን ያህል ጥንቁቅና ፍትሃዊ ነኝ ቢልም እንኳን ራሱንና የሱ ወገን ለሱ የቀረበውን የሚጠቅምና ሌላ ደግሞ ራቅ ያለውን የሚጎዳበት ሁኔታ ነው የሚፈጠረው ማለት ነው። አላህ ግን ሲልክ ያንን የላከውን ነብይ ወገናዊ እንዳይሆን በሰብአዊ አስተሳሰቡ እንዳይሳሳት አላህ ሚዛን አስጨብጦ ነው የሚልከው ማለት ነው። በአንተ ፍቃድ በአንተ ፍላጎት አይደለም የምትመራው ህዝቦችን የምታስተዳድረው። ይሄው ኪታብ አለ፣ ሐላሉ ሐላል ሐራሙ ሐላል፣ ኸይር ነው ሸር ነው፣ ይሄ ለወዳጅ ነው ለጥላት ነው ለዘመድ ነው የሚባል ነገር የለም። በዚህ መሰረት ሰዎችን ምራቸውና አስተዳድራቸው ብሎ ነው የሚልከው ማለት ነው። እንግዲህ የሰው ልጅ እንዳለመታደል ሆኖ እንጂ ይሄን የመሰለ አመራር አግኝቶ ሌላ አማራጭ ሊመኝ አይፈልግም አይጠበቅም ነበረ ማለት ነው። ሊያህኩመ በይነ الناس ያ ነብይ ከጌታው በወረደለት ኪታብ ላይ ተመርኩዞ ለሰዎች ሚዛናዊ የሆነ ፍትህ እንዲሰጥ ነው የላኩት። ፊመክተለፉ ፊህ ኪታቡ ከመወረዱና ነብዩ ከመላኩ በፊት ሲያጨቃጭቃቸው በነበረው ነገር ሁሉ የመጨረሻ ብያኔ በኔ ኪታብ ላይ ተመርኩዞ እንዲሰጣቸው ብዬ ነው የላኩት ይላል ማለት ነው። ይሄ ሆኖ ያለ እንግዲህ የሚጠበቀው ምን ነበረ? ቅንነት ቢኖር የዛ አይነት እድል ጌታ ከሰጠለ ሰው ልጆች ኪታብ ታወረደ። በዛ ባወረደው ኪታብ ደግሞ ወዳጅ ጥላት ሳይባል ሁሉም ሰው የሚዳኙና በፍትህ የሚመሩ ከሆነ እዳለቀ ነበረ። ይሄን የመሰለ እድል ግን ባገኙ ቁጥር የሰው ልጆች በአግባቡ በልልታ ተቀበሉትና ተጠቀሙበት ሲባል በጣም ጥቂቶቹ ናቸው። አብዛኛው ግን ከሰይጣን ጋር ጓዛለ የሚለው ነው የሚመርጠው ማለት ኹጥዋት ሸይጣን ሱብሃንአላህ። ወመክተለፈ ፊህ
በዚህ በተወረደው ኪታብና በተላከው ነብይ ዙሪያ አልተለያየም ኢለ الذين اوتوه من بعد ما جاءتهم البينات እነዛው የተሰጡት ወገኖች ግልጽ የሆነው መረጃ ከደረሳቸው በኋላ እነሱ ራሳቸው መስማሚያ እንዲሆናቸው የተላከውን መፍትሄውን የመጨቃጨቂያ አጀንዳ ያደረጉት ይላል ማለት ነው። ሱብሃንአላህ በጣም የሚገርም ነገር ነው። እንግዲህ አላህ የሰው ልጆች በተፈጥሮ አቅማቸው ሐቅ ይመስላቸውና ወደ ባጢል ያጋድላሉ እና ያን ነገር እሱ ዓሊም الغይብ ወሸሃዳ ነውና ለዘለቄታውም ለአካልህም ለመንፈስህም የሚበጅ ሐቁ ይሄ ነው በዚህ ብትሄድ ይሻልሃል ብሎ ውሳኔና ብያኔ ከሰጠ በኋላ ያንን መመሪያ ወደ ጎን ትተው እንደገና መሰለኝን ይከተላሉ ማለት ነው። በትርጉሙ በትንታኔው ሁሉም እንደ ፍላጎቱ ማለት ነው። እኔ የተሻለ ጥቅም አገኛለሁ ይልና እሱ በሚጠቅመው በመሰለው መልክ ይተረጉመዋል ያጣመመዋል። ሌላው ደግሞ እንደሱ ፍላጎት አለው በተቃራኒው ደግሞ ይተረጉመዋል። የዛ ጊዜ መስማሚያ ተብሎ የተወረደው መመሪያ ምን ሆነ? መጓተቻ ሆነ ማለት ነው። መጨቃጨቂያ አጀንዳ ሆነ። ላ እንደዚህ ማለት አልገባህም እንጂ እንዲህ ለማለት እኮ ነው ይላል። አንተ አልገባህም እንጂ እንዲህ ለማለት እኮ ነው። ለመድኃኒት ለበሽታ መድኃኒት ተብሎ የተላከልህን ነገር እንደገና የበሽታ ማባባሻ ታረጋዋለህ። ይህ አለመታደል ነው ማለት ነው። እና ማጃቱሙል በይና ግልጽ የሆኑ መጀመሪያ በይና እያለ ነው አላህ ግልጽ የሆነ የማያሻማ ነገር ነው። የራሳቸው ችግር ነው እንዲጣሉ የሚያደርጋቸው መሷሊህ የግል ጥቅም ነው ሰው ልጆችን የሚያናክሰው ተጥንት እስካሁን ድረስ ማለት ነው። እንግዲህ ስልጣን የሚፈልገው እኔ በዚህ ስልጣን ዘላለም መኖር አለብኝ ስተልጅ ልጅ ይላል። ሀብትም የለመደው እኔ ብቻ ሀብታሙኝ መኖር አለብኝ ይላል ማለት ነው። ድሃ የሆነውም ደግሞ እንደፈረደብህ በዛው ቀጥል አንተ ሰው መሆን አይገባህም። እንዴት አድርጎ ፍትህ ሊመጣ ይችላል? ስለዚህ የሁላችንም ጌታ አላህ ነው። እድልን ደግሞ ተዘዋሪ ነው። አላህ Subhanahu Wa Ta'ala ዱለተን በእነ الناس እያለ ነው። ቅብብሎች ናት እንደ ኳስ ናት ዱንያ እያለ ነው። ዘላለም አንዱ ብቻ እኔ መቀጠል አለብኝ ሌላው አፈሪ ብላ ተተባለ እንዴት አድርጎ ፍትህ ሊመጣ ይችላል ነው የሚለው። አላህ ግን ይሄን ነገር ለአንዴና ለመጨረሻ ጊዜ ልባት ለመስጠት ምን አወረደ? ኩቱቦችን አወረደ ማለት ነው። ማንም ሰው አርላዊ እንዳይሆን ነብዮችን በራሱ ሚዛን መረጠ። እንግዲህ ታሰዎቹ መሐከል አላ ያለው ማን خلقه اللطيف الخبير ፍጹም የተሻለ ሰው ነው የሚለውን ነው የሚመርጠው ዝም ብሎ አይደለም። ፍጹም የተሻለ ሰው የተባለውን ከመረጠልህ በዛውም ላይ ደግሞ እንደ ሰውነትህ ዝም ብሎ ስልጣን ሰጥቻለሁ እንደፈለክ ቁረጥ ፍለጥ ሳይል ኪታቡ ይሄው ህገ መንግስቱ በዚህ ምራቸው ብሎ ከሰጠ በኋላ ከዚህ የበለጠ አስተማማኝ መመሪያ አለ? ይሄንን ነበር የሰው ልጆች እንግዲህ እልል ብለው መቀበል ያለባቸው። ግን ይሄንን መቀበል ትተው እንደገና ወመختلፉ ፊመختلፉ በሚጨቃጨቁበት ነገር የመጣው መፍትሄ እንደ መፍትሄ መጠቀም ትተው እሱኑ ራሱን እንደገና የመጨቃጨቂያ አጀንዳ ያደረጉት ተጨማሪ ማለት ነው። ይሄ ኪታብ እንደዚህ ያለው እኮ እንዲህ ለማለት ፈልጎ ነው። ይህ አንቀጽ እንዲህ የሚለው እኮ በዚህም ያሰዳል ብሎ ሁሉም ለራሱ ትርጉም ይሰጠዋል። የዛ ጊዜ ዶሮ ንክሻ ይሆናል ማለት ነው። ያ ሚፍቲ ሊሰጥ የመጣው ኪታብ ራሱ የመጨቃጨቂያ መሳሪያ ሆኖ አረፈ ለመክሰር ማለት ነው። إلا الذين أوتوا من بعد ما جاءتهم البينات እና ግልጽ የሆነው መረጃ ከመጣላቸው በኋላ እነዛው ድሉ የተሰጣቸው ሰዎች በመጠቀም ፈንታ እንደገና መዘራጠጫና መበጣበጫ አደረጉት ይላል። ለምን? በغيም بينهم حسدን بينهم በመካከላቸው ላለ ምቀኝነት አንዱ የተሻለ ድል ለምን ያገኛል? ለምን እሱ ነብይ ሆነ? ነብዩን ራሱን ይመቀኙታል። ለምን ነው እሱ ነብይ የሚሆነው? እሱ ከማን በልጦ ነው? የገዛ ወንድሞቹ ሳይቀሩ ዩሱፍን ከነ ህይወቱ ጉድጓድ የወረወሩት ወንድሞቹ አይደሉም? ሱብሃንአላህ ምን አጠፋይሽ? ህፃን ልጅ ምንም ነገር የመጨረሻ ታናሻቸው ነው። እና ገና ትልቅ ሰው ይሆናል። የሚወጣት ጥጃተ ማሰሪያ ያስታውቃል እንደሚባለው ሁኔታው የልጅ በሳል እየሆነ ትኩረት እየሳበ ሲመጣ ሰዎች እያፈቀሩ ሲመጣ ይሄ ልጅ እኛ ተላለቆቹ እያለን የአባቱ መተኪያ ይሆናል ብለው ፈሩ። ስለዚህ ከነ ህይወቱ መቀበር አለበት። ለምን? ይሄ ምን አጠፋ? አልሰደበ አልመጣቸው ገና ህፃን ልጅ እኮ የ10 ዓመት ልጅ። ግን በغيም بينهم ለምቀኝነት ሲባል ለሐሰድ ሲባል ነው እንደዚህ የሚደረገው። እገሌ ገና ምናልባት አድጎ አንድ ትልቅ ደረጃ ደርሶ እኔን ይወዳደረኛል ስለዚህ ባጭር መቀጨት አለበት ይላል ማለት ነው። እንዲህ ከሆነ መቼ ነው ሰው የሚያድገው?
እና فهد الله الذين آمنوا لما اختلفوا فيه ሆኖም ግን ጨርሶ የሰው ልጆች በዚህ ስተት ውስጥ ተስማምተው ተዘፍቀዋል ማለት አይደለም አብዛኛዎቹ ራስ ወዳድና ምቀኞች በመሆናቸው የተላከላቸውን መመሪያ ዋጋ ቢስ አድርገው ለብጥብጥ አጀንዳ ቢያደርጉትም እነዚያ ከልባቸው ያመኑት ግን في كل زمان ومكان ያው ግዚያዊ ጥቅማቸውን ትተው የጌታቸውን መመሪያና ትእዛዝ ያከብራሉ ያንን እንዲያከብሩ አላህ መራቸው ይላል فهد الله እኛ ከጌታችን የበለጠ ለኛ አሳቢ ተቆርቋሪ የለም ከሱ የበለጠ ደግሞ ፍትሃዊ አመራር አይኖርምና የአላህ ረሱሎች ከመጡልን በቃ በእነሱ እንመራ ብለው እንዲቀበሉና እንዲከተሉም ያደላቸው አሉ ይላል ሊመክተለፉ ፊህ ቀደም ሲል የህድል ከመምጣት በፊት ሲያጨቃጭቃቸው የነበረውን ነብዩ መጥቶ ያ ጥያቄ ሲቀርብለት ይሄማ ይህ ነው መልሱ ጌታም በዚህ ጉዳይ እንደዚህ ብሏል ብሎ ሲነግራቸው በቃ ጌታ ካለ የአላህ መልእክተኛ ትርጉሙ ይሄ ነው ታሉ ከዚህ በላይ ምንም የሚያስፈልግ ነገር የለም ብለው አላህ ያመኑትን ሰዎች ወደ ሐቁ መርቷቸዋል ማለት ነው ቢኢዝኒሂ በፍቃዱ ለምን ቅንነትን ስላሳዩ ደግነታቸው ለመልካም እድል አበቃቸው ማለት ነው ልግመኞቹ ግን ወትሮም ጠፍቷቸው አይደለም ልገመኝና ምቀኞች ስለሆኑ መቀበል ስላልፈለጉ ነው የሚጨቃጨቁት ማለት ነው والله يهدي من يشاء الى صراط مستقيم እና አላህ Subhanahu Wa Ta'ala ምን ጊዜም ቢሆን የሻላቸውን ሰዎች ወደ ቀጥተኛው የመዳኛ መንገድ ይመራቸዋል እንደዛ የመመራት እድል የሚያገኙት ግን ቅንነት ያላቸው ናቸው እኔ ከጌታ የበለጠ ለኔ የሚያስብልኝ ማንም የለም አላህ መልእክተኛ የበለጠ ደግሞ ፍትህን ሊያከብር የሚችል ማንም ሊመጣ አይችልም ይሉና ያንን ከጌታ የሚመጣውን እድል ለመቀበል ዝግጁነት ያሳዩትን በቀጥታ አላህ እንዲጠቀሙበት ይወፍቃቸዋል ይመራቸዋል ማለት ነው ግን የመጣው ቢመጣ እኔ ካልሆንኩ በስተቀር አልቀበልም የሚል አቋም ተያዘ ያ ሰው ምንም ዋጋ የለውም ማለት ነው ምክንያቱም እሱ በራሱ ጥቅም ዙሪያ ነው የሚያስበው ስለሌሎቹ ሳይሆን እንደዛ የሆኑት ያው በዶላላቸው ይቀጥላሉ ግን ቅንነት ያላቸው ሐቅን አለማወቃቸው ነው እንጂ ችግሩ ሐቅ ከመጣና ካወቅነው እንቀበለዋለን በማንም መልክ ይምጣ የሚሉትን አላህ ይመራቸዋል ስለዚህ የዛ አይነት ቅንነት ሊኖርባቸው ይገባል የሰው ልጆች ሁሉ ጊዜ ግን ምቀኝነትና ከኔ በላይ የሚለው ነገር ካለ ሁሉ ጊዜም ሐቅ በእግሩ ሊቆም አይችልም እያለ ነው هذا وصلى الله وسلم على النبي وعلى اله